በዛሬው ቪዲዮ ላይ የማትወዷቸውን የማትፈልጓቸውንና መርዛማ ሰዎችን በማይነቁበት መልኩ ካጠገባችሁ ብሎም ከህይወታችሁ ማራቅና ማስወገድ የምትችሉባቸውን 10 ስትራቴጂካዊ ስልቶችን ከተግባራዊ ልምምዶች ጋር በዝርዝር የምንመለከት ይሆናል። ከቤተሰብ አባላት ጀምሮ በዙሪያችሁ በተለያዩ አጋጣሚዎች የምታውቋቸው ብዙ ሰዎች አሉ። ለነዚህ ሁሉ ሰዎች ያላችሁ ስሜትና አመለካከት አንድ አይደለም። አንዳንዶቹ ለህይወታችሁ እጅግ አስፈላጊ ሆነው ልትለዩዋቸው የማትችሏቸውና የምትወዷቸው ሲሆኑ፣ አንዳንዶቹ ደግሞ በረባ ባረባው ጊዜያችሁን የሚሻሙ፣ በጭቅጭቅ ሰላማችሁን የሚያደፈርሱ፣ በሰበብ ገንዘባችሁን የሚበዘብዙ ወይም ህይወታችሁን ወደ ኋላ እንጂ ወደፊት የማያራምዱ ናቸው። ነገር ግን በየዕለቱ በዙሪያችን ያሉትን ሰዎች እንዴት አድርገን ያለ ጸብና ያለ ውካታ በጥበብ ካጠገባችን ማራቅ እንችላለን? እነዚህን ሰዎች በቀጥታ አልፈልግህም ወይም አልፈልግሽም ማለቱ የተለያዩ ማህበራዊ ትችቶችን ያሰጣል። ስለዚህ ሰዎች በግልጽ ሊነቁባቸው በማይችሉበት ሁኔታ ድንበራችሁን ለማስከበርና መርዛማ ሰዎችን ካጠገባችሁ ለማራቅ የሚከተሉትን ስነ ልቦናዊ ጥበቦችን መጠቀም ትችላላችሁ። አንደኛ፣ አሰልቺና ስሜት አልባ ሆኑባቸው። በምንኖርበት ማህበራዊ መስተጋብር ውስጥ ሰዎችን ከህይወታችን ለማራቅ የምንጠቀመው ቀጥተኛ ግጭት ወይም ፊት ለፊት የሚሰነዘረው ጠንካራ ቃል ብዙ ጊዜ ያልተፈለገ ቁጣንና የቂም በቀል ስሜትን ይወልዳል። ከዚህ ይልቅ በስነልቦናዊ ዓለም እጅግ ውጤታማ የሆነውን ጥበብ ግሬ ሮክ ሜተድ በመባል የሚታወቀውን ቴክኒክ መጠቀም ነው። ይህ ቴክኒክ በተለይ ጉልበታችንን ለሚመጡና ሁልጊዜ በድራማና በውዝግብ ውስጥ መኖር ለሚወዱ ሰዎች ፍጹም የሆነ መድኃኒት ነው። የሰው ልጅ ተፈጥሯዊ ባህሪ ሆነና ሁልጊዜ ከሌላው ሰው ስሜት ጋር ምላሽ ሲሰጥ ቁጣን፣ መሳቅን፣ መከራከርን ወይም ማዘንን ይፈልጋል። እናንተ ሰዎችን ለማራቅ ስትፈልጉ ማድረግ ያለባችሁ ትልቁ ነገር ምንም አይነት ስሜት የማይሰጥ ነገር፣ አሰልቺና ትኩረት የማይስብ መሆን ነው። ሰዎች ወደ እናንተ ህይወት ድራማቸውን ሊጫወቱ ወይም ወደ ድራማቸው ሊያስገቧችሁ ሲሞክሩ ከእናንተ የሚወጣውን የቃልም ሆነ የፊት ገጽታ ምላሽ ፍጹም ስሜት አልባ አድርጉት። አዎ፣ አይደለም፣ አላቅም ወይም ሊሆን ይችላል በሚል እጅግ አጫጭርና ስሜት በሌላቸው ቃላት ብቻ መልስ ስጡ። የአይን ግንኙነቶችን ቀንሱ። በንግግር ውስጥ ምንም አይነት ጉጉት አታሳዩ። ከእነዚህ ሰዎች ጋር ያላችሁን የስሜት ቁርኝት ሙሉ በሙሉ ቆርጣችሁ አውጡት። ከእናንተ የሚያገኙት የስነ ልቦና ማገዶ ሳይኮሎጂካል ሰፕላይ ሲቋረጥ አእምሯቸው እናንተን እንዳሰልቺ ሰው መመዝገብ ይጀምራል። ምንም አይነት የተቃውሞ ቃል ስላልነገራችኋቸው ሊጣሏችሁ ወይም ጸብ ሊፈጥሩ አይችሉም። እናም ቀስ በቀስ ከህይወታችሁ በክብር ይርቃሉ። ሁለተኛ፣ ትኩረት አልባና ተግባር የለሽ ሆኑባቸው። ሰዎችን በብልሃት የማሸሽ ሁለተኛው ጥበብ በቀጥታ ተቃውሞን ከማንሳት ይልቅ በውይይታችሁ ውስጥ ፈጽሞ የማይጨበጥ ጉም ሆኑባቸው። ሰዎች እናንተን ወደማትፈልጉት ቦታ ሊወስዷችሁ ወይም ጊዜያችሁን ሊሻሙ ሲሞክሩ አይሆንም ወይም አልችልም ብሎ ቀጥተኛ ተቃውሞ ማቅረብ ለጸብ ስለሚዳርግ ከዚህ ይልቅ እናንተ አብራችኋቸው እያላችሁ ልክ እንደ ጉም በመበተን በሚወረወረው ሀሳብ በሙሉ ምንም አይነት ግጭት ሳትፈጥሩ ማሳለፍ ትልቅ ጥበብ ነው። አንድ ሰው ድንጋይን ወደ ጉም ቢወረውር ድንጋዩ ጉሙን አልፎ ይሄዳል እንጂ ምንም አይነት ድምጽም ሆነ ግጭትንም አይፈጥርም። ሰዎች የሆነ ነገር ሲጠይቋችሁ አጥብቃችሁ ከመከራከር ይልቅ ከሀሳባቸው ጋር በከፊል መስማማታችሁን እያሳያችሁ፣ ነገር ግን ምንም አይነት የተግባር ቃል ኪዳን አትግቡ። ጊዜ እንደ ስነ ልቦናዊ መሳሪያ ተጠቀሙበት። በፈገግታና በጥሩ ቃላት በጣም ጥሩ ሀሳብ ነው፣ ግን ጊዜ ስለሌለኝ እስኪ ፕሮግራሜን አሳውቃለሁ በሏቸው። ያንን የምታሳውቁበትን ጊዜ ደግሞ ሆን ብላችሁ አራዝሙት። መልእክት ሲልኩላችሁ ወዲያውኑ ከመመለስ ይልቅ ከሰዓታት ወይም ከቀናት በኋላ እጅግ አጭር ምላሽ ስጡ። የሰው ልጅ ፈጣን ምላሽ ካላገኘ ቀስ በቀስ ያንን ሰው መፈለጉን ያቆማል። ሶስተኛ፣ የግንኙነቱን ጥልቀት ቀስ በቀስ ቀንሱት። ማንም ሰው በቀላሉ ሊነቃበት የማይችለው ሰዎችን የማሸሽ ቴክኒክ በመካከላችሁ ያለውን የስነ ልቦና ቅርበትና ግልጽነት ፊዚካል ኢንቲሜሲ ቀስ በቀስ መቀነስ ነው። ሰዎች ከእናንተ ጋር ጥልቅ ቁርኝት እንዳላቸው የሚሰማቸው ስለ እናንተ የግል ህይወት ውስጣዊ ስሜት፣ አላማና ፍርሃት ስታካፍሏቸው ነው። አንድ ሰው ከህይወታችሁ ማራቅ ስትፈልጉ ድንገት ግንኙነቱን ከማቋረጥ ይልቅ የውይይታችሁን አቅጣጫ ከግል ህይወት ፐርሰናል ላይ ወደ ውጫዊና ከላይ እነሱን ወደማይመለከታቸው ርዕሶች መቀየር አለባችሁ። ስለ እናንተ የግል ህይወት ወይም የውስጥ ስሜት ሲጠይቋችሁ ፍጹም አጠቃላይ የሆነና ምንም አይነት ጥልቅ መረጃ የማይሰጥ አጭር መልስ ስጡ። ለምሳሌ እንዴት ነህ? ህይወት እንዴት ነው ሲሏችሁ ሁሉም ነገር ሰላም ነው፣ የተለመደ የዕለት ተዕለት ሩጫ ነው በማለት ብቻ ውይይቱን ገድባችሁ ወዲያውኑ ርዕሱን ወደ ውጫዊ ነገሮች ቀይሩት። ስለ ውስጣዊ ህልማችሁ፣ እቅዳችሁ፣ ሀዘንና ደስታችሁ ፈጽሞ አታንሱ።
የሰውየው አእምሮ ውይይታችሁ ጥልቀት እያጣ መምጣቱን ሲገነዘብ ሳያውቀው ቅርበቱን ወደ ተራ ትውውቅ ደረጃ ዝቅ ያደርገዋል። አራተኛ፣ ግንኙነታችሁን ወደ መደበኛ ወይም ጨዋነት ዝቅ አድርጉት። በማህበራዊ ግንኙነቶች ውስጥ የሰዎችን መግባባትና መቀራረብ የሚፈጥረው በመካከላችሁ ባለው መደበኛ ያልሆነ ነፃነትና እርስ በርስ በሚለዋወጠው ስሜታዊ አዳ ነው። አንድ ሰው ዛሬ ቡና ሲጋብዛችሁ ወይም ውለታ ሲውልላችሁ በመካከላችሁ የማይታይ ማህበራዊ ውል ይፈጥራል። ይህንን ሰው በብልሃት ማራቅ ስትፈልጉ ግንኙነቱን ከጓደኝነት ወደ ፍቅር መደበኛ፣ ፎርማልና ስርዓታማ ግንኙነት ዝቅ ማድረግ አለባችሁ። ሰውየው በሚያደርግላችሁ ማንኛውም ትንሽ ነገር እጅግ በተጋነነና መደበኛ በሆነ መንገድ ምስጋና ማቅረብ፣ እንዲሁም ያደረገላችሁን ነገር በዛው ቅጽበት መልሶ በመክፈል ምንም አይነት ማህበራዊ ኮንታክት እንዳይኖራችሁ ማድረግ ነው። ስታገኙት የምታሳዩት ፈገግታ እጅግ ፕሮፌሽናል፣ ቀዝቃዛና ድንበር ያለው ይሁን። የምትጠቀሙት ቋንቋም ቢሆን በስብሰባ ላይ እንደምትናገሩት አይነት ክብርና ርቀት የተሞላ ይሁን። የሰው ልጅ አእምሮ ሞቅ ያለ መስተጋብርን ይፈልጋል። ነገር ግን እናንተ በአክብሮትና በስነ ስርዓት ስም ግድግዳውን ስትገነቡ ለምን ታከብሩኛላችሁ ብሎ ሊጣላችሁ አይችልም። ያ ቀዝቃዛ አቀራረብ የመቀራረብ ጉጉቱን ያዳክመዋል። አምስተኛ፣ የህይወት ፍሪኩዌንሲያችሁን ፓራዳይማችሁን ቀይሩባቸው። በሶሺዮሎጂ ሳይንስ ሆሞፊሊ የሚባል ጽንሰ ሀሳብ አለ። ይህ ማለት ሰዎች የሚቀራረቡት ተመሳሳይ ልማድና ተመሳሳይ የህይወት ምት ሲኖራቸው ነው። ሰዎች እናንተ መፈለግ እንዲያቆሙ እናንተ የምትኖሩበትን የህይወት አቅጣጫ እነሱ ሊረዱት ወይም ሊገነዘቡት ወደማይችሉት የተለየ መንገድ መቀየር አለባችሁ። ከሰውየው ጋር በምትገናኙበት ጊዜ እሱ ከሚያወራው የዕለት ተዕለት ሐሜት፣ ተራ ወሬ ወይም ቀልድ በማፈንገጥ እጅግ ውስብስብ ስለሆነ የግል ፕሮጀክታችሁ፣ አዲስ ስራ መጀመራችሁን፣ ከባድ የንባብ ልማድ ወይም ጥብቅ የህይወት ስነ ስርዓቶችን፣ ስትሪክት ሩቲንስን በሰፊው ማውራት ጀምሩ። ግለሰቡ እናንተ ለማግኘት ሲሞክር የሚያጋጥመው ነገር ቢኖር እጅግ ስራ የበዛበት ከሱ ሀሳብ ጋር እጅግ የተለየ ነገር የሚያወራና በራሱ ዓለም ውስጥ የተዋጠ ሰውን ነው። ይህ ሰው ተቀይሯል፣ ድሮ ጨዋታ አዋቂ የነበረው ሰው አይደለም ወደሚል ድምዳሜ ይደርሳል። ያኔ ሳይጣላ የራሱን ምቾት ወደሚያገኝበት ቦታ ዞር ይላል ማለት ነው። ስድስተኛ፣ ሪቨርስ ሳይኮሎጂን አዎንታዊ ማግኔትን ተጠቀሙ። በህይወታችን ውስጥ ራሳቸውን ከኛ ጋር አጣብቀው የሚያስቸግሩን ሰዎች በአብዛኛው የእኛን ምክር፣ እርዳታ ወይም ትኩረት ፈልገው የሚመጡ ናቸው። የራሳቸውን ችግር በራሳቸው መፍታት ሲችሉ ኃላፊነትን በመሸሽ በእናንተ ትከሻ ላይ ለመንጠልጠል ይፈልጋሉ። እነዚህን ሰዎች በቀጥታ አረዳህም ማለት ጸብ ይፈጥራል። ከዚህ ይልቅ የሰዎችን ችግር አዳምጣችሁ እንደጨረሳችሁ እጅግ በሚገርም አዎንታዊ ቃላት የሰዎችን የራሳቸውን አቅም ማጋነንና ኃላፊነቱን መልሶ በራሳቸው ላይ መጫን አለባችሁ። ጥገኝነታቸውን የምትሰብሩት በመንቀፍ ሳይሆን አንተ እኮ እጅግ ጎበዝ ነህ፣ ይህንን ችግር ያለኔ እርዳታ በሚገባ መወጣት እንደምችል አውቃለሁ በማለት ነው። ግለሰቡ ወደ እናንተ በሚመጣበት ጊዜ በእናንተ ዘንድ መፍትሄ ከማግኘት ይልቅ የራሱን ችግር ራሱ እንዲፈታ የሚገፋፋ ኃይለኛ የቃላት ኃላፊነት ኦቨር ቫሊዴሽን ትሰጡታላችሁ። አእምሮ እናንተን እንዳዳኝ ማየት ያቆምና ከእናንተ ጋር መገናኘት ማለት ወደ ስራና ወደ ኃላፊነት መመለስ እንደሆነ ይገነዘባል። የሰው ልጅ ደግሞ የራሱን ሸክም እንዲሸከም የሚያደርገውን አካባቢ መሸሽን ይመርጣል። ሰባተኛ፣ የተፈላጊነታችሁን ምንጭ አድርቁት። ሰዎች አብዛኛውን ጊዜ ከሌሎች ጋር ተጣብቀው የሚቀሩት ያ ሰው ለነሱ የሆነ ጥቅም ወይም አገልግሎት፣ ገንዘብ፣ ጉልበት፣ ቁሳቁስ ወይም ሀሳብ ስለሚሰጣቸው ነው። ሰዎችን በብልሃት ለመሸሽ ከሚጠቀሙበት ቴክኒኮች አንዱ ስልታዊ ያለመቻል ወይም ስትራቴጂክ ኢንኮምፒተንስ ነው። ይህ ማለት እርዳታ ሲጠይቁ አልችልም ብሎ ከመጨቃጨቅ ይልቅ ፈጽሞ አቅመ ቢስና ችሎታ የሌለው ሰው መስሎ መቅረብ ነው። አንድ ሰው ጊዜያችሁን ሊሻማና የራሱን ሸክም በነፃ ሊጭንባችሁ ሲመጣ በታላቅ የትብብር መንፈስ ተቀበሉት። ነገር ግን ወዲያውኑ ይህንን ነገር ባግዝ ደስ ይለኛል፣ ግን ደግሞ በዚህ ጉዳይ ላይ እጅግ ደካማ ስለሆንኩኝ እንዳላበላሽብ ፈራለሁ በማለት ተጨባጭ የሆነ የችሎታ ማነስ አሳዩ። በጣም ተጭኖ ካስገደዳችሁ ደግሞ እጅግ አዘግይታችሁ ወይም በጥራት ሳትሰሩ መልሱለት። ያኔ አእምሮ ይህ ሰው ጥሩ ነው፣ ነገር ግን ለዚህ ጉዳይ አይጠቅምም የሚል ድምዳሜ ላይ ይደርሳል። ስራውን ሊያበላሽበት ከሚችል ሰው ጋር መቆየት ስለማይፈልግ ወደ ሌላ ሰው ይሄዳል። ስምንተኛ፣ አሰልቺ ርዕሶች ላይ አተኩሩ። የሰው ልጅ አእምሮ በማህበራዊ ግንኙነት ውስጥ ሁልጊዜ ዶፓሚንን ወይም የደስታና የጉጉት ሆርሞንን ይፈልጋል። ሰዎች የሚገናኙት አዲስ ወሬ ለመስማት፣ ለመሳቅ ወይም ስሜታዊ መነቃቃትን ለማግኘት ነው። አንድ ሰው ከህይወታችሁ ለማስወጣት ከፈለጋችሁ አእምሮ ከእናንተ ጋር በሚሆንበት ጊዜ ምንም አይነት ማነቃቂያ እንዳያገኝ ማድረግ አለባችሁ። ይህ ከመጀመሪያው ግሬሮ ከሚባለው የሚለየው ዝም ከማለት ይልቅ እጅግ አሰልቺ፣ ተደጋጋሚና ማንም ሰው ሊሰማው በማይፈልገው ጥቃቅን የዕለት ተዕለት ጉዳዮች ላይ በስፋት ማውራት መጀመር ነው።
ግለሰቡ ሊያገኛችሁ ሲመጣ ስለሱ ሐሳብ ማውራት አቁሙ። ርዕሱን ወደ ሌላ አዝናኝ ነገር ሊቀይረው ሲሞክር መልሳችሁ ወደዛው አሰልቺ ርዕስ መልሱት። አእምሮ ከእናንተ ጋር መሆንን እንደ አሰልቺ ስራ መመዝገብ ይጀምራል። ሊጣላችሁ አይችልም፣ ምክንያቱም እያወራችሁት ነው። ነገር ግን ከዛ አሰልቺ ድባብ ራሱን ለማዳን ሲል ቀስ በቀስ ይሸሻችኋል። 9ኛ የመረጃ ፍሰትን አቁሙ። በማህበራዊ ግንኙነታችሁ ውስጥ የቅርበትን ስሜት የሚፈጥረውን ትልቁን ገመድ በመበጠስ ማለትም ወቅታዊ መረጃዎችንና ውስጣዊ ስሜቶችን መለዋወጥ ማቆም ነው። ሰዎች የህይወታችሁ የቅርበት አካል እንደሆኑ የሚሰማቸው በእናንተ ህይወት ውስጥ የሚፈጠረው አዲስ ነገር፣ ውሳኔ ወይም አቅማችሁን ቀድሞ ሲያውቁ ነው። ስለ ህይወታችሁ፣ ስለ አዲሱ ስራችሁ፣ ስለ ጉዟችሁ ወይም ስለ ስኬታችሁ ምንም አይነት መረጃ ሳትነግሯቸው ለፉ። ግለሰቡ በእናንተ ህይወት ውስጥ የተፈጠረውን ትልቅ ክስተት ከሶስተኛ ወገን ወይም ከማህበራዊ ሚዲያ እንዲሰሙ አድርጉ። አግኝቷችሁ ለምን አልነገርከኝም ብሎ ሲጠይቅ በድንጋጤ ሳይሆን ፍጹም ቀላል በሆነ ፈገግታ እውነትም ረሳሁት፣ ጊዜው በጣም የተጣበበ ስለነበረ ለማንም ምንም አልነገርኩም በማለት እለፈው። ይህ አጭር ምላሽ ግለሰቡ በእናንተ አእምሮ ውስጥ ምን ያህል ዝቅተኛ ቦታ እንዳለው ያሳየዋል። ራሱን ከውርደት ለማዳን ሲል በጸጥታ ወደ ኋላ ማፈግፈግ ይጀምራል። 10ኛ የውሸት ስምምነትና ማለቂያ የሌለው የጊዜ ዙረት። የመጨረሻው ቴክኒክ ፍጹም ተስማሚና አዎንታዊ በመምሰል በተግባር ግን ፍጹም የማይደረስበት ሰው መሆን ነው። ሰዎች ሊያገኟችሁ ወይም አብሯችሁ ጊዜ ሊያሳልፉ ሲጠይቋችሁ በቀጥታ አይሆንም ማለት የግጭትን በር ይከፍታል። የተጠየቀውን ነገር በከፍተኛ ደስታና ጉጉት በመቀበል በጣም ደስ ይለኛል፣ የግድ መገናኘት አለብን ብላችሁ ፍጻሜውን ግን ማለቂያ በሌለው የጊዜ ዙረት ውስጥ ክተቱት። ቀኑ ሲደርስ እጅግ አሳማኝ የሆነ ምክንያት በማቅረብ ቀጠሮን ማፍረስና ወደ ሌላ ጊዜ አስተላልፉት። ይህ ሂደት በተከታታይ 3 ወይም 4 ጊዜ ስትደግሙት በግንኙነት ውስጥ ያለው ስነ ልቦናዊ እንቅስቃሴ ሙሉ በሙሉ ይሞታል። በቃላት ደረጃ ልታገኙት ፍላጎት እንዳላችሁ እያሳያችሁ ስለሆነ እናንተን መጥላት በፍጹም አይችልም። ነገር ግን በተደጋጋሚ ቀጠሮ ሲፈርስበት ጥያቄ ማቅረቡን ያቆማል፣ ይሸሻል። መጨቃጨቅ ከሚወዱ ምቾትንና ሰላምን ከሚነሱ እንዲሁም የሰዎችን ስሜት ማንበብ ከማይችሉ ሰዎች ጋር ሰላማችሁን ጠብቃችሁ የምትኖሩበትን ጥበብ እንድታዳብሩ እመኛለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ የሚለውን በተን በመጫን የቤተሰብ አባል ይሁኑ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቸር ቆዩልኝ።